በ2005 ዓመተ ምህረት የተመሰረተው ጋሞ ጨንቻ እግር ኳስ ክለብ በሀገሪቱ ስፖርት ላይ የጎላ አሻራቸውን ማስቀመጥ ከቻሉ ታሪካዊ ክለቦች መካከል ይጠቀሳል። በተለይም በእግር ኳሱ ደግሞ ከፍተኛ ሊጉ በአዲስ መልክ ከተጀመረ ጊዜ ጀምሮ በከፍተኛ ሊጉም በርቱ ዋንጫ ተፎካካሪ ከመሆን ባለፈ በወጣቶች ላይ ተመስርቶ ቡድኑንም በመገንባት ሌሎች ክለቦችና ለአርባ ምንጭ ከተማ እግር ኳስ ክለብ በርካታ ተጫዋቾችን አበርክቷል። Dana dubu shadere kao katama waranko argonuna zebada wena tora imato ade hitsa irgiso yeho dutida nuso zuza bekero dawakachi namoko shanka parazamo warka wadoramo waranko argomo mahegachi namoko ለዓለም መስፈን ዴኮ አሸናፊ ፊዳ አሸናፊ ተገኝ እንዳልካቸው መስፈን አንዱ ዓለም አስናቀን ጨምሮ ሌሎችም ከዚሁ ክለብ መውጣት በአሁኑ ሰዓትም በሀገሪቱ ከፕሪሚየር ሊጉ ጀምሮ በተዋረድ በሚገኙ የሊግ እርከኖች እየተጫወቱ ይገኛል። ጋሞ ጨንቻ እግር ኳስ ክለብ 2019 ዓ.ም በኢትዮጵያ ፕሪሚየር ሊግ ተሳታፊ ክለብ ለመሆንም የቅድመ ዝግጅት ስራውን በአርባ ምንጭ ከተማ እያካሄደ ይገኛል። Selo e balon tayelo Mati ganzi da patron takalo Malatai selo e balon tayelo Damo kayona kamba ocholo አፕሎቹ በጅማ ከተማ ለሚካሄደው ሁለተኛው ዙር የኢትዮጵያ ከፍተኛ ሊግ መርሃ ግብርም በአርባ ምንጭ ከተማ ልምዳቸውን የቀጠሉን ሲሆን በመጪው ዓመት የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለብ ለመሆንም አቅደው እየሰሩ ይገኛል። ወርቃ ወዶራሞ ወራንኮ አርጎሞ ማሄጋጂናሞ ጋሞ ኦቾላሞ ሳጋ ኦቶሮታና ጋሞ ኦቾሎ ወርጎቾሎ ዜባዳዌ ወርጎቾሎ ዜባዳዌ ወርጎቾሎ ዜባዳዌ ወርጎቾሎ ዜባዳዌ ጋሞ ኮቾሎ ጋሞ ጋሞ ኮቾሎ ጋሞ ጋሞ ጨንቻ ቀደም ሲል ጨንቻ ከተማ በሚል ስያሜ ተመስርቶ በርካታ የእግር ኳስ ከዋክብትን ማፍራት ችሏል። ክለቡም በ2005 ዓ.ም በአዲስ መልክ ከተመሰረተም በኋላ በ2009 ዓ.ም ብሔራዊ ሊግ መቀላቀል የቻለ ሲሆን በ2009 ዓ.ም ደግሞ በከፍተኛ ሊጉም መሳተፍ የጀመረበት ወቅት ነው። በአንደኛ ሊግ 4 ዓመት ቆይታ የነበረው ጋሞ ጨንቻ በከፍተኛ ሊጉ መሳተፍ ከጀመረ ከያዝነው በጀት ዓመት ጋር 6 ዓመታትን አስቆጥሯል። ጋሞ ጨንቻ 2005 ዓመተ ምህረት ከዚህ በፊት ጨንቻ ከነማ ተብሎ ረጅም ዓመት ነበረ ቡድኑ። ከዛ በብሔራዊ ሊግ ለመግባት ተደራጅተን መስራት የጀመርነው ከ2005 ዓመተ ምህረት ጀምሮ ነው። ወደ ብሔራዊ ሊግ የተቀላቀለው ደግሞ 2009 ዓመተ ምህረት ላይ ነው። 2008 መጨረሻ 2009 የተሳተፍንበት ጊዜ ነው። አንደኛ ሊግ ላይ ወደ 4 ዓመት ቆይተናል። ከፍተኛ ሊጉ ላይም ኦልሞስት ይሄ 6ኛ ዓመታችን ነው። እንደዚህ ነው እየሄድን ያለነው። በእነዚህ ዓመታት ውስጥም አብዛኛውን ጊዜ በሊጉ ደረጃ ሰንጠረዥ ከወገብ በላይ ሆኖ ማጠናቀቅ ችሏል። የጋሞ ጨንቻ እግር ኳስ ክለብ አፕሎቹ የሚል ቅጽል ስም አላቸው። ይህንንም ስም ያገኙት ክለቡ መነሻው ነው ጨንቻ ከተማ በአገር አቀፍ ደረጃም በአፕል ምርት በስፋት ስለሚታወቅ ነው። አፕሎቹ የተባለበት ምክንያት ያው እኛ አካባቢ በብዛት የሚታወቀው በአፕል ምርት ነው። ኢትዮጵያ ላይ የምትታወቀው ጨንቻ በዓለም አቀፍ ደረጃም ስመጥር ናት አፕል በማምረት። በዚህ ምክንያት ይመስለኛል ያው አፕሎቹ የሚል ስም ተሰጥቶናል። የሎ የገልሳ ኢራ ፑሳ ሀሊሳ በከሮ ባለ ወጋ ጫቀደ ኩንሳ ጋሞ ጊታና ጎባ ወልቃማ የሎ ቶልሶ ሶሶሮታና ወርጎ ኦቾሎ ዳወቃጭናሞ ሻንካ ፓራዛሞ ወርቃ ወዶራሞ ወራንኮ አርጎሞ ማሄጋጭናሞ ጋሞ ኦቾላሞ ሳጋ ኦቶሮታና
በሐዋሳ ከተማ በተካሄደው የመጀመሪያው ዙር የኢትዮጵያ ከፍተኛ ሊግ ጨዋታ 1 ነጥቦችን በመሰብሰብ ምንም ግብ ሳይቆጠርበት ያጠናቀቁት ጋሞ ጨንቻዎች ሁለተኛው ዙር በተመሳሳይ ሁኔታ የውድድር ዓመቱን በበላይነት ለማጠናቀቅ እቅድ እንዳላቸው የክለቡ ዋና አሰልጣኝ ማቴዎስ ለማ ይናገራሉ። የተጫዋቾቹ የአንድነትና ጠንካራ የቡድን መንፈስ የስኬታቸው ምስጢር እንደሆነ አሰልጣኙ ያብራራሉ። እንግዲህ እግዚአብሔር ረድቶን የመጀመሪያውን ዙር አንደኛውን ነው የጨረስነው። ያው እንደምታየው 21 ነጥቦችን የሰበሰብነው ጎል አልተቆጠረብንም። ስለዚህ በጥሩ ደረጃ ላይ ነው ያለነው ብዬ አስባለሁ። እንግዲህ እግዚአብሔር ረድቶን አንደኛውን ዙር በጣም በስኬት ጨርሰናል። እኔ በጣም እድለኛም ያደርገኝ ምንድነው እግዚአብሔር ያው ሲባርክ በሰው ነው የሚባርክና በጣም ጥሩ ልጆችን አግኝቻለሁ። ከዚህ በፊትም ነግሬያለሁ። በጣም ጥሩ ልጆችን ነው እግዚአብሔር ሰጠኝ። ባህሪያቸው አያስቸግርም። ደሞዝ ባይከፈል ምግብ ባይመቻች ባልተመቻቸ ሁኔታ ውስጥ እንኳን እያለፉ ስራቸውና አላማቸው ላይ ፎከስ አድርገው የሚሰሩ ልጆችን ነው የሰጠኝና በጥሩ ሁኔታ አንደኛውን ዙር ጨርሰናል። አሁን ደግሞ ለሁለተኛው ዙር እንደምታየው ዝግጅታችንን አርባ ምንጭ ዩኒቨርሲቲ ላይ የምግብ ወጪያችንን አርባ ምንጭ ከተማ አስተዳደር ከንቲባ ሸፍኖልን ዩኒቨርሲቲው ደግሞ ማደሪያና የምንዘጋጅበት ሜዳ ከበር አድርገልን ጋሞ ዞን ሁሉንም ነገር እያስተባበረ በብዙ እየረዳን ይኸው ዛሬ ለሁለተኛው ዙር ዝግጅታችንን ጀምረናል። የስኬታችን ሚስጥር የመጀመሪያው እግዚአብሔር ነው። ቀጥሎ እግዚአብሔር የሰጠን አንድነታችን፣ ትጋታችን ይመስለኛል። አንድ ነው ቡድኑ፣ አንድ አይነት እይታ አለን፣ ለአንድ ዓላማ ነው የምንሰራው። በጣም ስፕሪታችን ጥሩ ነው። በጣም ነው የምንከባበረው። መዋደድ አለኛ መሀል ታናሽ ታላቁን፣ ታላቅ ታናሹን ያከብራል። አሰልጣኝ ተጫዋቹን ያከብራል። ተጫዋቾች ደግሞ አሰልጣኞችን ያከብራሉ። በጣም መከባበር የሞላበት በጣም ደስ የሚል ጊዜ ስለነበረን ያ ይመስለኛል። እውነት ለማውራት እኔና አቦታሙር አርባ ምንጭ ቤትም አንድ ላይ ነበርን። አሁንም አብረን እየሰራን ነው። ታደሰ ይባላል። ከዚህ በፊት የጋሞ ጨንቻ ግብ ጠባቂ ነበረ። አሁን የግብ ጠባቂዎች አሰልጣኝ ነው። እስራኤል ሻመና የሚባል ሕክምናና የተለያዩ ዘርፎችን የሚያግዘን አለ። አራታችንም ከተጫዋቾች ጋር ሆነ እየተመካከርን ነው የምንሰራው። በየትኛውም መስክ አንዳችንን ክፍተት እየሞላን ለመስራት ጥረት እያደረግን በዚህ መልክ እየሰራን ነው የምንሄደው። በጣም እኔ ከኔ ጋር ያሉ ስታፎች በጣም ላመሰግናቸው እወዳለሁ። እውነት ለማውራት በጣም አቦንም ብታዩ፣ ታደሰንም ብታዩ፣ እስራኤልንም ብታዩ በጣም የሚገርም ባህሪ፣ የሚገርም ትጋት፣ የሚገርም ፍቅር የሚሰጡ ልጆች ናቸውና በጣም በዚህ አጋጣሚ እነሱን ላመሰግን እወዳለሁ። የቡድኑ አንድነት መተሳሰብና መከባበር ለውጤት እንዳበቃቸው የሚናገሩት ደግሞ የጋሞ ጨንቻ እግር ኳስ ክለብ ምክትል አሰልጣኝ አበው ታምሩ ናቸው። የአሰልጣኞች አንድነትና ህብረት ክለቡን ወደ ስኬት ምዕራፍ እያሻገሩት እንደሚገኝም ተናግረዋል። ድሩ ጠንካራ ነበረ። ያው በጽናትና በትግል አንደኛ ሆነን አንደኛ ዙሩን ጨርሰናል። አቅደን ይሄን ነው ከአንደኛ ዙሩን ከ1 እስከ 3 ሆነን መጨረስ ነበረ እቅድ ይዘን ይሄን ነው። በእቅዳችን መሰረት አንደኛ ሆነን አንደኛ ዙሩን ጨርሰናል። ለውጤታችን አንደኛ መሆን ትልቁ ሚስጥር ምንድነው? ህብረታችን ነው። በህብረት ነው የምንሰራው። እንደ ቡድን ነው የዘረጋነው ሲስተም። ያንን ሲስተም ልጆችም እንደ ቡድን ይተገብሩታል። ያ ነገር ደግሞ አንደኛ እንድንሆን ተጠቃሚ እንድንሆን አድርጎናል። የኛ አንድነት በጣም ጠንካራ ነው። የኛ አንድነት ያው ከሜዳ ላይ ብቻ ሳይሆን ከሜዳም ውጪ ጭምር ነው። ኖርማሊ እግር ኳስ ሜዳ ላይ ብቻ ሳይሆን ከሜዳም ውጪ ነው። የትኛውም እንቅስቃሴ በምናደርግበት ጊዜ ስለ ቡድኑ፣ ስለ ቀጣይ፣ ስለ ጌማችን፣ ስለ ተጋጣሚያችን ያወራን ስለምንዞር ስለምንጓዝ ያ ነገር ደግሞ ውጤታማ አድርጎናል። ሜዳ ላይ ብቻ ሳይሆን ከሜዳም ውጪ ነው የኛ ጥንካሬያችን። ያ ነው አንደኛው ሜዳችን ላይ ጠንካራ እንደሆነ ያደርጋል። Kanti dakarana ole na bidolante Gamo kawana nuna oshacha kushe Kanti kawurona dangarsasho Gishi wuronta olkena argabocha ክለቡ አሁን ላይ ባልተመቻቸ ሁኔታ ላይ ሆኖም ውጤት እያስመዘገበ የሚገኝ ሲሆን በተለይም ከተጫዋቾች ማደሪያ ደሞዝና ስፖርታዊ ማዘውተሪያ ስፍራዎች ጋርም ተያይዞ
ውስንነቶች እንዳሉባቸው የቡድኑ አባላትና ተጫዋቾች ይናገራሉ። እውነት ለማውራት ተመችቶን አይደለም የምንኖረው ማለት የተመቻቸ ነገር የለም። እንደምታዩት ነው የምናርፍበት ቦታ ምቹ አይደለም። በጣም አርባ ዩኒቨርሲቲ ውስጥ ከተማሪ ጋር ነው የምንኖረው። ምን በላው ነገር ከከተማ ነው የሚመጣልን። አርባ ምንጭ ከተማ አስተዳደር ነው ከቨር ያደርግልን። በጣም በዚህ አጋጣሚ እውነት ዶክተር መስፍንን በጣም እንዳመሰግነው እናንተ ብትፈቅዱልኝ በጣም ዶክተር መስፍን በዚህ አጋጣሚ በጣም አመሰግናለሁ። ታሪክ ማይሰራው ነገር እየሰራ ስላለ ቴንኪው። ዶክተር ደምስ ደግሞ በአጠቃላይ ከጅምር ጀምሮ እኔ ቃል የለኝ ለደምስ እና ጋሞ ዞን አስተዳደር በጣም ነው ማመሰግናችሁ። ቀጣይ ላለው ግን ጨንቻ ከተማም አሁን አዲስ አመራርም መጥቷል። እኔ ተባብረን ተቀናይተን እንሰራ ይመስለኛል። ጨንቻ ዙሪያም በዚህ አጋጣሚ መልእክቴ ይድረሳቸው። ከተማውንም አግዛችሁ በተቻለ መጠን ተባብረን ከሰራን ይሄ ቡድን አንድ ምዕራፍ ከፍ የሚል ከሆነ ብዙ ነገራችን ይስተካከላል የሚል እምነት ነው ያለኝና ሁላችንም ብንተባበር ህዝቡም እንደገና አንድ ላይ መስራት ቢችል ከኛ ጋራ ተባብረን መስራት ብንችል ህዝባዊ መሰረት ብታስይዙ ሰው 50 ሎሚ ለአንድ ሰው ሸክም ነው፣ ግን ለ50 ሰው ጌጡ ነው። ስለዚህ ጋሞ ጨንቻ ከባድ አይደለም፣ ጌጣችን ነው ጋሞ ጨንቻ ምናልባትና ለአካባቢ ልጆች በአጠቃላይ ጋሞ ጨንቻ መኖር ትልቅ ጥቅም አለው። እንደገና ፕሪሚየር ሊጉ ላይ ጋሞ ጨንቻ ገብተው ደግሞ ብናይ የከበረ ስም ነው የሚያመጣውና በዚህ አጋጣሚ ሁላችሁም ተባብራችሁ ጋሞ ጨንቻን እንድትደግፉ ጥሪ ማስተላለፍ ወዳለሁ። አንዳንድ ክፍተቶች አሉ። አዋሳ ላይ ያለን ቆይታና ጅማ ላይ ያለን ቆይታ ተመሳሳይ ይሆናል ብዬ አልልም። ይህ ማለት ምን ማለት ነው? አዋሳ ላይ ኑሮ ውድነቱ ዝቅተኛ ቢሆንም ጅማ ላይ ደግሞ ከዛ ያበለጠ ነው። ስለዚህ መንግስት ደግሞ ውጤቱን ለማስቀጠል ከጎናችን መሆን አለበት። በምን ፋይናንሻሊ ከኛ ጋር መሆን መቻል አለበት። ስፒሪቹዋሊ ከኛ ጋር ጠንካራ መሆን መቻል አለበት። አንዳንድ ክፍተቶችን እየቀረበ ይሄ ነው የሚለውን ነገር ከኛ መረዳት መቻል አለበት። እግር ኳሱ በተለይ ስፖርተኛው የሚፈልገው ነገር ምንድነው? ይሄንን አሟላ ማለት አይደለም። በየጫወታው እየቀረበ በርቱ ከናንተ ጋር ነን የሚለውን ነገር ስፖርተኛው ይፈልጋል። ከዚህ የተነሳ ስፖርተኛው ጋር መንግስት ወይም የመንግስት አካላት ቀርበው ቢወያዩና ብንነጋገር የተሻለ ውጤት እናስመዘግባለን። የሚቀጥለው አመት ላይም ደግሞ ፕሪሚየር ሊግ ላይ እንዳንጫወት ምን የሚከለክል ነገር የለም። እንደ ችግር ብዙ ችግር ነው ያለው። ያው መላ የተለያዩ ቲም ብንደር ችግሮች አሉ፣ ግን ትንሽኛ ችግር ይከብዳል። አሁን ማያቅ ሰው ምንም ሳንበላ ነው አንደኛው ነው የመጣ ነው። ይሄን ሰው አያውቅም። እሱ ምንድነው ከኮቹ ጋር እኛ እርስ በርስ ያለ ፍቅር ገንዘብ ሳናሳድር ቲሙን ጋሞዝን ቅድሚያ አስቀምጠው ለዚህ ደረጃ ድረስ ነው። ችግር በጣም ብዙ ችግር፣ ትጥቅም በጊዜ አልተሟላም፣ ቀስ በቀስ ነው የመጣው። ደሞዝ፣ ምግብ ቤት ራሱ የምንበላው ምግብ እንደ እንትኑ አይደለም። ግን እንደ ችግር እንደ ህዝቡ ያው ህዝቡ ደግሞ ከጎናችን እኛ በጣም ሰፊ ነን፣ ትልቅ ህዝብ ነው፣ ትልቅ አገር ነው ያለነው 42 ደረጃ ነው ኒክኔማችን። ግን እንደዛው ነው እነዛን ችግሮች ደግሞ ባያጋጥሙ ቀጣይ ከባድ ነው። ሁለተኛ ዙር እንዳንደኛ ዙር አይደለም። የሚወርድ ቲም አለ ላለመውረድ፣ ሌሎችም በዛ ልክ ከጀርባ ብዙ ስራ ነው እግር ኳስ ያለው። የኛ አቅም ነው ፈጣሪ ዘንድ ለዚህ ድረስ ነው። አሁንም ህዝቡ ከጎናችን ይሁንና ቲሙን ሁለተኛ ቲም አድርገን ጋሞ ዞን ላይ እናመጣለን ብዬ ነው የማስበው ከፈጣሪ ጋር። አሁን የምናድረው ከተማሪዎች ጋር ዩኒቨርሲቲ ደርሙስ ነው የምናድረው። ይሄም ደግሞ በመቻችን አሪፍ ነው። እንዴ ልክ ስፖርተኛ አንድ ላይ ነው ወጣ ብሎ መኖር አለበት። ከነዛን ሰው ጋር ከማህበረሰቡ ጋር መጋጠጥ ጥሩ ነው፣ ግን ከተማሪ ለጥ ብሎ ቢቀመጥ አሪፍ ነው። አዎ በጣም ብዙ ጉድለቶች እያሉ ነው ባይዘው ይሄንን ውጤት የሰበሰብ ነው። ብዙ ጉድለቶች አሉ። ያው ከማሊያ አንፃር በጣም ደስ የሚል ነገር አለ። ነገር ግን ከማሊያ ይበልጥ ደግሞ አሁን እንደምታየው ነው ከተማሪ ጋር ነው ዶርም ያዝ ነው። የዶርም መመቻቸት፣ የደሞዝ አሁን ደሞዝ ያው ቲሙ አንድ ሰው አሁን አይምሮ ነፃ ሲሆን ነው ሜዳ ግብ ውስጥ ገብቶ መጫወት የሚችለው። ያ ደግሞ እንዲቀረፍልን አንደኛ ደሞዝ ጋር በተያያዘ፣ ሁለተኛ ያልተከፈሉ ኢንሴንቲቮች አሉ። ብዙ ማበረታቻዎች እንከፍላለን ብለው ደግሞ ወደኋላ የቀረንባቸው እንትኖች ስላሉ እነዛ ሁሉ ቢስተካከሉ ደግሞ ይበልጥ ከዚህ በላይ ውጤት እንደምናመጣ ቀጣይ ፕሪሚየር ሊግ እንደምንገባ በጣም በብዙ እንሻለን እንፈልጋለን። እነዛ ያው ከአመራሩ ዘንድ ድጋፍ ቡድኑን ከመደገፍ ባለፈም ህዝባዊ መሰረት ከማስያዝ ጋር ተያይዞም የሁሉም ርብርብና ተሳትፎን ያስፈልጋል። በአሰልጣኞች የሚሰጣቸውን መመሪያ ተግባራዊ በማድረግ በክለቡ ውጤታማነት የበኩላቸውን አስተዋጽኦ እያደረጉ የሚገኙ ተጫዋቾችም በቀጣዩ ዓመት በፕሪሚየር ሊጉ ለመሳተፍ ከወዲሁ ቁርጠኝነታቸውን ይናገራሉ። ኮቾቻችን የሚነግሩን ነገር በማድረጋችን በተጨማሪም ደግሞ እርስ በርስ የሚነገርን ነገር
በተጨማሪም ከእርስ በርስ በመነጋገር በመናበብ ማንም ገብቶ ሲጫወት ያን ነገሮችን ሁሉንም አንድ ላይ በመሆን የሚጫወተው ነገሮችን በስተክል በማድረግ የሚተገበሩ ነገሮችን በመተግበር ይሄ ሚስጥራችን ነው ማለት ነው። እኛ የምናስበው ደግሞ መጀመሪያ ከነበሩ ነገሮች አሁን እንደሚታወቀው 6 ጨዋታን ያሸነፍናቸውን ጨዋታዎች በመጨመር አቻ ወጣናቸውን ጨዋታዎች ደግሞ በመቀነስ ሽንፈት ያለ ማስተናገድ እና ይህንን ነገር ለማስቀጠል በተሻለ መንገድ ለማስቀጠል አስበናል። ሁላችንም ጋር ያለው ነገር ይሄ ነው። እግዚአብሔር ካለ ደግሞ ቀጣይ ዓመት ፕሪሚየር ሊግ ጠብቁ። ያ ጥሩ ጊዜ ነበረን ግማሽ ሲዝን። ያ ጥንካሬያችንም በአንድነቱ በህብረት ሁላችንም በመስራት ነው እና የተባለውን ሜዳ ውስጥ ገብተን ስለምናደርግ ነው ይሄን ነገር ልናሳካ ልናመጣ ይቻላል። ትኩረት ለጋሞ ጨንቻ በጣም መሰጠት አለበት ብዬ ነው የማምነው። ብዙ ልጆችን ያፈራለ ቲም ነው። እንደ አካባቢ ላይ ከአርባ ምንጭ ከነማ ቀጥሎ ሁለተኛ ቲም ነው። በሱ ደረጃ ትልቅ ቲም የለም። የሁላችንም ሁለተኛ አይናችን ባለው ጋሞ ጨንቻ ነው። ከግራ ቅስ ወደ ቀኝ ቅስ ጋሞ ጨንቻ ነው የሚሆነው። ለዚህ ቲም ደግሞ ትኩረት መስጠት አለበት። ይሄ ሁሉ ከተማ ላይ የሚሰራ ወጣቱ ሁሉም ሁለተኛ አማራጭ ቲሙ ደግሞ ፕሪሚየር ሊግ እግዚአብሔር ካለ ካስገባን ያለው አማራጭ ጋሞ ጨንቻ ነው። ለዛ ትኩረት ለጋሞ ጨንቻ ሁሉም ሰው አካባቢ ያለ ሰው ለጋሞ ትኩረት ማድረግ አለበት። እግር ኳስ በመደጋገፍ ነው የምንሄደው። ቲሙ የህዝብ ቲም ስለሆነ የባለሀብት ምናምን ቲም የህዝብ ቲም ነው። ደግሞ ሁሉም እንደ ጋሞ ህዝብ ይሄን ቲም ብንደግፍ ከዚህ የተሻለ ነገር ማምጣት እንችላለን። ቲሙ አቅም አለ፣ ልጆችም አቅም አላቸው። እኛ ከእግዚአብሔር ጋር አቅም አለን። እኛ ፈጣራችን ነው ዋና አቅማችን። ግን ጋሞ ጨንቻ ትኩረት ብታደርጉ ከዚህ የተሻለ ውጤት ማምጣት እንችላለን። በእርግጠኝነት የምነግራችሁ ትኩረት ለጋሞ ጨንቻ ነው የምለው። አሰልጣኝ ዘንድም የሚመጣልን ያው ከቴክኒካልም ሆነ ሜንታሊ ከብዙ ነገሮች እኛን ለማጠናከር ቲማችንን ለማጠናከር የሚመጡ ነገሮች አሉ። ታክቲካልም ከሜዳ ውጪ ስነ ልቦና ላይም በጣም በብዙ ነገር እየረዱን ነው ኮቺንግ ስታፉ እና ያው ቲማችን ውስጥም ያው ከፕሪሚየር ሊግም የወረዱ ተጫዋቾች አሉ። እነሱም እንደ ሲኒየር እናታቸው መጠን በጣም ብዙ ድጋፍ እያደረጉልን ነው። ያው ከነሱ የምናገኘው አለ፣ ከኮቺንግ ስታፍ ደግሞ ከዚህ ከሲኒየሮች የምናገኘው አለ፣ ከራሳችን ደግሞ አንድ ላይ ሆነን ተቀናጅተን የምንሰራው አለ። ያ ሁሉ በጣም ጠንካራ ጎናችን ነው። ከዚህ በኋላም እግዚአብሔር እንዲረዳን ከእግዚአብሔር ጋር ጸሎት እያደረግን ነው። ሁለተኛ ደግሞ ጠንክረን እየሰራን ነው። እንገባለን። መልካም ምኞቴ ነው። ጋሞ ጨንቻ ከአርባ ምንጭ ከተማ ጋር ተዳምሮ በቀጣይ ዓመት በኢትዮጵያ ፕሪሚየር ሊግ የሚሳተፉ የጋሞ ዞን ተወካዮችን ቁጥር ወደ 2 ከፍ እንደሚያደርግ ታምኖበት ዝግጅቱን እያደረገም ይገኛል። ተጫዋቾችም ይህ ምኞታቸው እውን እንዲሆን ከወዲሁ ልምዳቸውን አጠናክረው ቀጥለዋል። የሚሰራውን ያህል ያልተነገረለት ጋሞ ጨንቻ እግር ኳስ ክለብ ለበርካታ ታዳጊና ወጣት ተጫዋቾችም ራሳቸውን የሚያሳዩበት መድረክን በመፍጠር የተለያዩ የሀገራችን ክለቦችና ብሔራዊ ቡድን ሁሉ ሳይቀር ራሳቸውን እንዲያሳዩና በእግር ኳስ ሕይወታቸው እንጀራ እንዲያገኙ በር የከፈተ ክለብ ነው። እኔ እውነት ለማውራት ጋሞ ጨንቻ ብቻ አይደለም፣ ሞላው የጋሞ ሕዝብ ክለብ ነው። ከዛም አልፎ እንደምታየው ደቡብ ኢትዮጵያ ላይ ያሉ ልጆች በአጠቃላይ የተሳተፉበት ያሉበት ክለብ ነው። የጨንቻ ልጆችን ብቻ ያሳተፈ ሳይሆን አጠቃላይ ከወላይታ ጀምሮ ከጎፋ ጀምሮ አጠቃላይ ደቡብ ኢትዮጵያ ላይ ያሉ ልጆችን አካተን የጂንካ ልጆችን ጋር ተጫውተዋል። ስለዚህ በአጠቃላይ የደቡብ ኢትዮጵያ ክለብ ነው ማለት ትችላለና ለአካባቢው ማህበረሰብ በጣም ጌጥ ነው። ይህንን ክለብ ሙሉ ጋሞ ዞን ላይ ያሉ ወረዳዎች እንዲደግፉ በዚህ አጋጣሚ የእናንተ ክለብ ነው እና ከጎናችን እንድትቆሙ የሚል ጥሪ እንደነሱ ማስተላለፍ እወዳለሁ። በቀጣይ በአሸናፊነታቸው ለመቀጠልና ከተከታዮቻቸው ጋር ያላቸውን የነጥብ ልዩነት ለማስፋት ከወዲሁ አዳዲስ ተጫዋቾችን ለማስፈረምና ነባር ተጫዋቾችንም ውል ለማድረስ ዝግጅት ጀምረዋል። እግዚአብሔር ቢፈቅድ በህይወት ብንኖር ወደ ፕሪሚየር ሊግ የመግባት እቅድ ነው ያለን። ለዛ ደግሞ በርትተን እየሰራን ነው ያለነው። አዲስ ተጫዋቾችን እየተነጋገርን ነው። ከአርባይን ከነማ ጋርም በውሰት ማይጠቀሟቸው ተጫዋቾች ካሉ ለመውሰድ ከነሱ ጋርም አንዳንድ ክፍተቶቻችን ላይ ለመሙላት በተቻለ መጠን ደግሞ የመክፈል አቅም ስለሌለን ከተለያዩ ቦታዎች ከብሔራዊ አንደኛ ሊግ ሊሆን ይችላል የምናገኛቸውን መረጃዎችን እየሰበሰብን ነው። የምናገኛቸውን ጥሩ ልጆች ካገኘ ወደ ክለባችን ቀላቅለን ጥንካሬያችንን የነበረውን ጥንካሬ አስጠብቀን ለመሄድ ጥረት እናደርጋለን። እኔ አርባይን ከነማም በጣም ጠንካራ ሆኖ ሊጉ ላይ ጠንካራው ደርቢ እንዲፈጠር ነው ህልሜ። እኔ በጣም አርባይን ከነማ ካለበት ደረጃ እንዲወጣ እኛም የሚገባውን ነገር ሁሉ ለማድረግ ዝግጆች ነን። ከዛ ውጭ ምንድነው ደርቢ መፍጠር ማንም ሰው አይጠላም እና ጋሞ ደርቢን መፍጠር በጣም ነው ደስ የሚለውና ወንድም ከሆነው አርባይን ከነማ ጋር የመጫወት ህልም አለን። ስለዚህ ፕሪሚየር ሊጉ ላይ ቀጣይ ዓመት እግዚአብሔር ቢፈቅድ እዛ ላይ እንገናኛለን የሚል እምነት ነው ያለኝ።
ካንቲ ዳቃራና ኦለና ቢዶላንቴ ጋሞ ካዋናኑና ኦሻቻ ኩሼ ካንቲ ካንቲን ካውሮና ዳንቀርሳሾ ጊሽ ውሮን ተወልቀና አርገቦቻኖ ዘንድሮ በድንቅ እንቅስቃሴ እየገሰገሱ የሚገኙት ጨንቻዎቹ ድርና ማግና ዋደው ለሞናሽሞን ምነው ሀገርን በድንጉዛ እንደሚያለብሱሉ ዛሬ ደግሞ በልጆቻቸው ጉልበትና ልብ በአንድነት ስሜት የጋሞን ስም ከፍ የሚያደርግ የእግር ኳስ ጥበብን በሜዳ ላይ እየተረኩ እያሳዩም ይገኛል። ክለቡን ህዝባዊ መሰረት በማስያዝ የገበያ አቅሙን ማሳደግም ያስፈልጋል። አሁን ላይ ያላቸውን ጠባብ ስኳድን በማስፋት በቀጣይም ብርቱ የዋንጫ ተፎካካሪ ለመሆንም ከወዲሁ ተዘጋጅተው እየሰሩ ይገኛል። ጨንቻ እውነት ለማውራት ፋይናንሻሊ እጅግ በጣም ነው የሚቸገረው። አሁን ጥሩ ነገር ምንድነው ዞኑ ሊደግፈን 100% ፈቃደኛ ነው። ጨንቻ ዙሪያና ጨንቻ ከተማ ላይ ያላችሁ ከዞኑ ጋር ሆናችሁ ክለቡን ፋይናንሻል ችግር መቅረፍ ትችላላችሁና ይሄን ነገር አድርጋችሁ በጣም ተቸግረን ነው የምንኖረው እንደምታዩት ነውና ይሄንን ኢንቫይሮንመንት ብትቀይሩልን እጅግ በጣም ተመሻሽተናል። ለስራ ከስራ በላይ ያለፈ ነገር ነው የምናስበው። አስተዳደሪ ጉዳይ ነው የሚያስጨንቀንና እባካችሁ ከጎናችን ሁኑ። ለምሳሌ የምናርፍበት ቦታ አሁን ትሬኒንግ ስንሰራ የምናርፈው እንደምታዩ በጣም ያልተመቻቸ ዶርም ውስጥ ነው ከተማሪዎች ጋር ያሉት። ይሄ ምቹ አይደለም። እንደገና የምንሰራበት ሜዳ ጠይቀናል። ኦልሞስት ሰርቪስ ስለሌለን ነው የዛ ችግር። ሄደን አባያ መስራት እንችላለን፣ ሰርቪስ ይፈልጋል። ያ አሁን ዩኒቨርሲቲው ጋርም እየተነጋገርን ነው። ቢቻል ግን ጨንቻ ከተማ አስተዳደር የተወሰነ ልጆችን አልጋዊ ማሳደር ቢችል በጣም ብዙ አይደለም፣ 100,000 ብር አይፈጅም ያ። ስለዚህ 100,000 ብር ማይደርስ ወጪ ደግሞ አውጥተ ልጆች ጥሩ ቦታ ማረፍ እንዲችሉ አንዱ መሰረታዊ ነገር ማረፍ ነው። ትሬኒንግ፣ ማረፍ፣ ምግብ እኚህ ናቸውና እኚህ ነገሮች ላይ በደንብ አድርጎ ጨንቻ ከተማ ማረፊያ ቦታ ቢያመቻችልን። አርባ ምንጭ ከተማ ምግባችን አዘጋጅቶናል። በጣም ተመችቶ ነው የምንመገበው። ስለዚህ ማረፊያችንም እንደዛ የተሻለ ቢሆን ትሬኒንግ ቦታችንን አመቻችተን በደንብ ጥሩ ነገር ለመስራት ራሳችንን እናዘጋጃለን። ሌላው ዝውውር ሰዓት ላይ እናዛውራቸው ልጆች ስናዛውር ከጎናቸው ነው በደንብ አድርገው ፓርቲሲፔት ቢያደርጉ። ከዛ ውጪ ደሞዝ አልተከፈላቸው ልጆች ከፍተኛ የሆነ ደሞዝ ችግር አለ። ስለዚህ ይሄንን ደሞዝ መክፈል ይችላሉ። በጣም ትንሽ ብር ነው የኛ ብር። አዎ አልተከፈለንም። ስለዚህ ይሄን ነገር መክፈል ቢቻል ከዚህ በላይ ለሁለተኛ ዙር ልጆችን ሞቲቬት ማድረግ ይቻላልና እዚህ ላይ በደንብ አድርጎ የዞኑ መንግስትም ጨንቻ ከተማ አስተዳደር ትኩረት አድርጎ ይሄን ቢሰራልን ደስ ይለኛል። ትጥቅ ጋር በተገናኘ ጥሩ ነው ያለን ትጥቅ ያው ልጆች በራሳቸው ነው ብዙን ክለቡ ያዘጋጀልን ማሊያና ቁንጣ ጫማ ማሊያና ቁንጣ ሲሆን ልጆች በራሳቸው ነው ጫማ ገዝተው እንትን እያሉ ያሉት። ኖርማሊ ጥሩ ነው። ብቻ ጥሩ ድጋፎች አሉ። ዋርጎቾሎ ዜባዳዌ ዋርጎቾሎ ዜባዳዌ ዋርጎቾሎ ዜባዳዌ ዋርጎቾሎ እኛም ጋሞ ጨንቻ በኢትዮጵያ ከፍተኛ ሊግ በጅማ ቆይታው ድል እንዲቀናው እየተመኘን የዛሬውን ዝግጅታችንን በዚህ ቋጨን። ሰናይ ጊዜ። የሎ የገልሳ ኢራ ፑሳሊታ በከሮ ባለ ወጋ ጫቀደ ኩንታ ጋሞ ጊታና ጎባ ወልቃማ የሎ ቶልሶ ሶሶሮታና ወርጎቾሎ ዳወቃጭና ሞኮ ሻንኮ ፓራዛሞ ወርቃ ወዶራ ሞኮ ወራንኮ ዋርጎሞ ማሄጋጭና ሞኮ ጋሞ ኦቾሎ ሳጋ ኦቶሮታና ጋሞ ኦቾሎ ማላታይ ሴሎ ኤባሎን ታየሎ